የትኛውም ሶሻል ሚዲያ ፕላትፎርም ላይ ኮንተንት ክሬት ለማድረግ ፍላጎቱ ያላችሁ ወይም ደግሞ ኦልሬዲ ኮንተንት ክሬት እያደረጋችሁ ያላችሁ አሁን የምነግራችሁ 4 ነገሮች በጭራሽ ኮንተንት ክሬተር ለመሆን የናንተ ሪዝኖች ወይም ደግሞ የናንተ ምክንያቶች ሊሆኑ አይገባም። በአጋጣሚ ለማታውቁኝ አዱኛ ጳውሎስ እባላለሁ። በመደወላቡ ዩኒቨርሲቲ የኢንፎርሜሽን ሲስተም ትምህርት ክፍል ሌክቸር ነኝ። በዚህ ቪዲዮ እስከ መጨረሻው ድረስ አብራችሁ ከቆያችሁ ኮንተንት ክሬት ስታደርጉ ምክንያት ሊሆኑ የማይገቡ 4 ዋና ዋና ነገሮችን ነግራችኋለሁ። አብራችሁ ይቆዩ። Welcome to your digital skill passport. ኦኬ፣ ወደ መጀመሪያው ስንመጣ ኦቨርናይት ሰክሰስ ነው። ኦቨርናይት ሰክሰስ ስንል እንግዲህ ምን ለማለት ነው? ብዙ ጊዜ ሰዎች ወደ ኮንተንት ክሬት ሲሄዱ ኮንተንት ክሬት ወደ ማድረግ ሲሄዱ ቲክቶክ ላይ ሊሆን ይችላል፣ ዩቲዩብ ላይ ሊሆን ይችላል፣ ቴሌግራም፣ ኤኒ ሶሻል ሚዲያ ፕላትፎርም ላይ ኮንተንት ክሬት ለማድረግ ሲያስቡ በአንድ ቀን፣ በአንድ ሳምንት ወይም ደግሞ በጣም ከበዛ በአንድ ወር የተለያየ ስኬት የሚያገኙ ይመስላቸዋል። ስኬት ሲባል እንግዲህ ብዙ አይነት ነገር አለ። ለምሳሌ እንደ ሶሻል ሚዲያ ኮንሲደር ብናደርግ በአንድ ቀን ብዙ ላይክ ማግኘት፣ በአንድ ቀን ብዙ ፎሎወር ማግኘት፣ በአንድ ቀን ብዙ ሪያክሽን ማግኘት፣ የተለያዩ ስኬቶች አሉ። በአንድ ቀን ፌመስ መሆን። አብዛኞቹ ሰዎች ኮንተንት ክሬት ለማድረግ ሲያስቡ ወይም ደግሞ ኮንተንት ክሬት እያደረጉ ያሉ አብዛኞቹ ክሬተሮች በአጭር ጊዜ ሰክሰስ የምናገኝ ይመስላቸዋል። ነገር ግን ሪያሊቲው ከዛ በተቃራኒ ነው። ስኬታማ ለመሆን ማንኛውም ኮንተንት ክሬተር የራሱ የሆነ ጊዜውን ሰጥቶ ማክሲመም ኢፈርቱን አፕላይ ማድረግ አለበት። ኮንሲስተንት መሆን አለበት። ፋየርድ አውት መሆን የለበትም። ማለት ኮንሲስተንትሊ የተለያዩ ኮንተንቶችን ክሬት ስናደርግ በጣም ይደክማል፣ ይሰለቻል፣ ብዙ ነገር የሚያስጨንቁ ነገሮች አሉ። አንድ ቀን ወይም ደግሞ የሆነ ሰዓት ላይ ስኬታማ ሆናለሁ ብሎ በማሰብ ምንም ፋየርድ አውት ማድረግ ወይም ደግሞ ተስፋ መቁረጥ አያስፈልግም። ስለዚህ በአንድ ቀን በአንድ ጀንበር የሚመጣ ስኬት የለም። ይልቁንስ ጊዜን እና ታይምን ሰጥቶ በተደጋጋሚ ፍሪኩዌንትሊ ተስፋ ሳይቆርጡ ደጋግሞ በመስራት ነው ስኬት ሊመጣ የሚችለው። ሁለተኛው ኮንተንት ክሬተር ስትሆኑ ምክንያታችሁ ሊሆን የማይገባው ነገር ቢኖር ምንድን ነው? ፎሎዊንግ ትሬንድስ ዊዛውት ፓሽን። ምንድን ነው? አይ ቲንክ ትሬንዲንግ ቪዲዮ ምናምን ሲባል ታውቃላችሁ። ትሬንዲንግ ቪዲዮ ስንል ምንድን ነው? የሆነ ሳምንት ላይ የሆነ ታይም ላይ በጣም ፌመስ የሚሆኑ የተለያዩ የቪዲዮ ኮንተንቶች ወይም ደግሞ የተለያዩ ኮንተንቶች አሉ እና እነሱን ብቻ ብዙ ላይክ እና ብዙ ሼር ስላላቸው እነዛ ቪዲዮዎች እናንተም እነዛ ላይ ዲፔንድ የሆናችሁ መስራት። ለምሳሌ ኢንተርቴኒንግ ከሆነ በጣም የሆነ ሳምንት ላይ አነጋጋሪ የሆነ ቪዲዮ እናንተ ኢንተርቴኒንግ መስራት፣ የሆነ ኤዱኬሽናል ቪዲዮ ከሆነ እናንተም ኤዱኬሽናል ኮንተንት መስራት፣ የሆነ ስለ ኳስ ስለሆነ የሆነ ሳምንት ላይ በጣም አነጋጋሪ የሆነ ያንንም ተከትላችሁ መስራት። ይሄኛው ምንድነው? እናንተ ውስጣችሁ የማያምንበትን የእናንተ ፓሽን ወይም ደግሞ የእናንተ ኢንተረስት የእናንተ ፍላጎት ከውስጣችሁ ያልሆነውን ነገር እየተከተላችሁ ነው ማለት ነው። ይሄ ደግሞ ወደ ጥሩ ነገር ሳይሆን ወደ መጥፎ ነገር ነው ሊድ ሊያደርጋችሁ የሚችለው። ያንን ቪዲዮ ስትሰሩ ምናልባት ላይክ ሼር ልታገኙ ትችላላችሁ። ነገር ግን መጨረሻ ኮንሲኩዌንሱ ጥሩ ነገር ሳይሆን እናንተ ውስጣችሁን እያጣችሁ አውተንቲሲቲያችሁን እያጣችሁ ማለት አውተንቲሲቲ ስንል ምንድነው? ራስን መሆን ራስነታችሁን እያጣችሁ ነው የምትሄዱ። ትሬንዲንግ ቪዲዮዎችን ወይም ደግሞ የሆነ ሳምንት የሚናፈሱ በጣም ቫይራል የሚወጡ ቪዲዮዎችን እየተከተላችሁ የምትሰሩ ከሆነ ማለት ነው። ስለዚህ እናንተ ራሳችሁን ሆናችሁ ውስጣችሁ የሚያስደስተውን ቪዲዮ ብቻ ነው ፐብሊሽ ማድረግ ያለባችሁ። ሶስተኛው ምክንያታችሁ መሆን የሌለበት ነገር ቢኖር ቱ ቢ ፌመስ ነው። የትኛውም ሶሻል ሚዲያ ፕላትፎርም ላይ ኮንተንት ፐብሊሽ ስታደርጉ ፌመስ ለመሆን መሆን የለበትም። ፌመስ ለመሆንማ ምናልባት የሆነ አደባባይ ላይ ጨርቃችሁን አውልቃችሁ በመሮጥ ፌመስ ልትሆኑ ትችላላችሁ። ፌመስ ማለት ምንም አይደለም፣ ጀስት መታወቅ ነው። የሆነ ጨርቁን ጥሎ የሮጠው ጨርቁን አውልቆ የሮጠው ምናምን ተብሎ ልትታወቁ ትችላላችሁ። ሌላም የሆነ ክሬዚ የሆኑ ነገሮችን በመስራት ታዋቂ ልትሆኑ ትችላላችሁ። ነገር ግን ታዋቂ ናችሁ ማለት ኢንፍሉዌንሰር ናችሁ፣ ታማኝ ናችሁ፣ ትረስትድ ወይም ደግሞ በጣም የሚያምናችሁ የምታምኑት ኦዲየንስ ቢውልድ አድርጋችኋል ማለት አይደለም። ስለዚህ ፌመስ ለመሆን ቪዲዮ በጭራሽ ፐብሊክ ማድረግ የለባችሁም። ኖርማሊ ቪዲዮ ወይም ደግሞ ኦዲዮም ይሁን ኤኒ ካይንድ ኦፍ ኮንተንት ፐብሊሽ ማድረግ ያለባችሁ ምንድነው? እናንተ የምታውቁትን ነገር
እናንተ የሚያስደስታችሁን ነገር ከውስጣችሁ ለሌሎች የሆነ ስኪል ወይም ደግሞ የሆነ ኖሌጅ ሼር እናደርጋለን ወይም ደግሞ የሆነ ኢንፎርሜሽን እንሰጣለን ብላችሁ የምታስቡትን ነገር ሼር ማድረግ ነው እንጂ ዝም ብሎ ለመታወቅ ከሆነ እሱም አሁንም ወደ ሌላ ወደማይሆን አቅጣጫ ነው ሊድ የሚያደርጋችሁ ማለት ነው። አራተኛው ምክንያት ምንድነው? ቱ ጀነሬት መኒ። ኮንተንት ፐብሊሽ ስታደርጉ ዳይሬክትሊ ገንዘብ ለማግኘት ወይም ደግሞ የመጀመሪያው አላማችሁ ገንዘብ ለማግኘት መሆን የለበትም። አይ ነው ይሄን ስላችሁ ጀስት ወደ ውስጣችሁ ላይ ገባላችሁ ይችላል። ነገር ግን ጀስት አይ አም ቴሊንግ ዩ ዘ ሪያሊቲ፣ እውነቱን ነው እየነገርኳችሁ ያለው። ኮንተንት ኮንሲስተንትሊ ፐብሊሽ ስናደርግ የሆነ ታይም ገንዘብ መምጣቱ አይቀርም። ነገር ግን የመጀመሪያ ዓላማችን ገንዘብ ጀነሬት ማድረግ መሆን የለበትም። ይሄን የምላችሁ ምንድነው? ገንዘብ ጀነሬት የማድረግ ከሆነ ዓላማችሁ፣ ለምሳሌ አንዳንድ ጓደኞች ምን ይላሉ? የሆነ ኮንተንት ፐብሊሽ ስታደርጉ ኤዱኬሽናል ከሆነ አስተማሪ፣ ስለ ቴክኖሎጂ ስለሆነ ስለ ዲጂታል ማርኬቲንግ፣ ስለ ሶሻል ሚዲያ ማርኬቲንግ ዋቴቨር ኤዱኬሽናል ወይም ደግሞ ትምህርታዊ ከሆነ አሁን ላይ እኮ ኢትዮጵያ ውስጥ ትምህርታዊ ቪዲዮ አይታይም። ጀስት ወይ የሆነ ፖለቲካ ወይ የሆነ የሚያስቅ ወይ የሆነ የሚያዝናና እንደዛ ይሏችኋል። ሶ ግዴታ እኔ ውስጤ ላይ የሌለውን እኔ የማላምንበትን ደስ የማይለኝን ነገር ገንዘብ ለማግኘት ብቻ ከሆነ አላማዬ፣ ስለዚህ አሁንም ወዴት እሄዳለሁ? ፓሽኔን አጣና ጀስት ወደ ሌላ ወደ መጥፎ ነገር ውስጤ ወደማያምንበት ገንዘቧን ብቻ ለማግኘት ብዙ ቪው ብዙ ላይክ ለማግኘት ብቻ ስል ወደ ሌላ የኔ ፓሽን ወዳልሆነ ነገር እሄዳለሁ ማለት ነው። ስለዚህ በቀጥታ ገንዘብ ለማግኘትም ኮንተንት ክሬት ማድረግ የለብንም። ነገር ግን ኮንሲስተንትሊ እና ታማኝ የሆነ ኦዲየንስ ቢልድ ማድረግ ስንችል ገንዘብ ያው መምጣቱ አይቀርም ማለት ነው። እስካሁን ድረስ አብራችሁ ከቆያችሁና ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰቡን እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሲዩ